አሰልጣኝ ያሬድ አመሰግናለሁ። ሁለተኛው ዙር ከጀመረ አራተኛ ድልህን አስመዝግበሃል። የዛሬው ጨዋታ እንዴት ነበር? እንግዲህ ያው እንዳየው ጠንከር ያለ ፉክክር የታየበት ጨዋታ ነው። ጥሩ ጨዋታ ነበር እና ያው እግዚአብሔር ረድቶን ውጤታማ ሆነን ወጥተናል። ክለብ ምን እያሰበ ነው ማለት ይቻላል? ተከታታይ 4 ጨዋታ 12 ነጥብ አዋሳ ላይ ነው ውድድሩን እያደረክ ያለውና ምን ታስባለህ በቀጣይ? እንግዲህ ያው በሊጉ ላይ ጠንካራ ተፎካካሪ ሆነን መቀጠል ነው የምናስበውና መጨረሻውን እንግዲህ እያሳመርን ለመሄድ የምንችለውን ሁሉ ጥረት እናደርጋለን ብዬ አስባለሁ። ምናልባት የኢትዮጵያ ዋንጫ ጨዋታን አድርጋችሁ ነበረ። ምናልባት የዛ ሞራል ለዛሬው ጨዋታ ድላችሁ ትልቅ ቁልፍ ነው ማለት ይቻላል። እውነት ነው። አንደኛ ከዚህኛው ጌም በፊት አንድ ጌም አግኝተን መጫወታችን አሸንፈን ደግሞ መምጣታችን ትልቅ የሞራል ስንቅ ነው። እውነት ነው፣ ትክክል ነው። ቡድን በጊዜ ወደ ጊዜ እየተሻሻለ ነው። ዛሬ ደግሞ ፍጹም ከተከላካይ ተነስቶ የማሸነፊያ ግብ አስቆጥሯል። ምናልባት ስለ ፍጹም የምትለው ነገር ይኖር? ፍጹም ጎበዝ ተጫዋች ነው። በእድሜም ገና ወጣት ነው። እንግዲህ እንደ ቲም እንዳጠቃላይ ስታየው አምና 17 ልጆች ነው ከወጣት ቡድን ወደዚህ ያመጣ ነው። እነዛ ወጣት ልጆች አምና ላይ የተወሰነ ልምድ አግኝተዋል። ያ ልምድ ደግሞ ዘንድሮ አሻሽለውት በደንብ የበለጠ እየተንቀሳቀሱና አሁን ሁለተኛው ዙር ስፔሻሊ በጣም ውጤታማ እያደረጉ ነውና ያው እንግዲህ ከእግዚአብሔር ጋር የምንችለውን ሁሉ ነገር ሰርተን ውጤታማ ነገር ነው። በተለይ ፍጹም ዛሬ ያደረገው ነገር ትልቅ ከአንድ ፉልባክ የሚጠበቅ ነው ያደረገውና ጀግና ነው። ጥሩ ነው። አመሰግናለሁ። እኔም አመሰግናለሁ። አሰልጣኝ ዳንኤል ጻዬ አመሰግናለሁ። በሁለተኛው ዙር ከጀመረ አራተኛ ጨዋታችሁ ነው። ዛሬ ደግሞ ሶስተኛ ሽንፈታችሁ። ባለፈው አርባ ምንጭን አሸንፋችሁ ነበረ። ዛሬ በወላይታ ዲቻ ሽንፈት አስተናግዳችኋል። በአጠቃላይ የዛሬው ጨዋታ እንዴት ነበር? አዎ በእግር ኳስ አርባ ምንጭን ካሸንፍን በኋላ ሪትም ቀጥሎ ቢሆን ለኛ የተሻለ ሊሆን ይችላል። ምክንያቱም አርፈ ስትወጣ ከሪትም መውጣት ሊያጋጥም ይችላል። ከዛ አኳያም ያየነው ነገሮች አሉ። ግን ከምንም በላይ ፈርስት ሃፍ መጨረስ የሚገባ ወደ 5 አቴምፕት አድርገናል። ከበረኛ የተገናኙ ኳሶችን መጨረስ ይገባን ነበር። እግር ኳሱ ደግሞ የሆነ ሰዓት ያለውን የያዝከውን ነገር ሞመንተሙ ካልተጠቀምክ ሽፍት ያደርግብሃል። ያንን ነገር በመሆኑ የትራንዚሽን ኳስ ከኛ የተበላሸ ኳስ ከዊንግ ኦፖዚት ኳስ የተጣለ ነው ስኮር የሆነው። በዛ ደግሞ 1-0 ሊያልቅ ችለዋል ማለት ነው። ዞሮ ዞሮ በእግር ኳሱ እኛ መጨረስ ነበረብን። ፈርስት ሃፍ ውጤቱ የሚገባን አይደለም ብዬ ነው የማስበው። ምክንያቱም ፈርስት ሃፍ ጎል ስኮር ማድረግ የምንችልበት አጋጣሚዎች ብዙ ተፈጥረዋል። የተሻሉ ኦፖርቹኒቲዎች ነበሩ። ያንን ካልተጠቀምክ በእግር ኳስ ሉዝ አድርገህ ትወጣለህ። ቢያንስ በትንሹ አቻ መውጣት የምንችልበት አጋጣሚዎችን መፍጠር እየቻልን ነው በሽንፈት ልንቀጥል የቻልነው። ዞሮ ዞሮ በቀጣይ ጨዋታዎችን ልክ ይሄኛው እንደ አንድ ማስተማሪያ አድርገን ለቀጣይ ጨዋታችንም ቲማችን የተሻለ ሆኖ እንደሚመጣ እርግጠኛ ነኝ። ያን ጊዜ የተሻለ ነገር እናገኛለን ብዬ አስባለሁ። ኮች ምናልባት ቅድም እንዳልከው በመጀመሪያው አጋማሽም በርካታ እድሎችን አግኝታችሁ አልተጠቀማችሁ። ወደ መጨረሻውም አካባቢ ጥሩ ነበራችሁና ያ ያልታረመበት ምክንያት ምንድን ነው? ሰከንድ ሃፍ ላይ ጉጉቶች ነበሩ ወይስ ጥድፊያዎች? አዎ ትልቁ ነገር በእግር ኳስ ቀድመ ሊገባብህ ይችላል፣ ልታገባ ትችላለህ። ያ ደግሞ እንደሚፈጠር እያወራንበት ነበር። ይህን ኪፕ አድርገን ይዘናል ለባዶ ኳሳችን ይዘን መጫወት ከቻልን ማሸነፍ እንችላለን የሚል ስትራቴጂ ነበር። ግን ኳስ በምንፈልገው ደረጃም ተጫውተናል የሚባል አይደለም። ስንጫወት ኦፖዚት ጎል ላይ እየደረስን ነበር ኦፖናንት ጋር። ሳንጫወት ስንቀር የሚጣሉ ኳሶች ደግሞ ለነሱ አመቺ ይሆን ነበር። እንዳልከው አሸናፊ መጨረሻ ከበረኛ የተገናኘችው ኳስ ጎሉ ለቆ ወጥተዋል። ቀና ብሎ ስላላየ ብቻ ነው ላይ የደረበው። ያ ኳስ ስኮር ብናደርግ ምናልባት ጌሙም ሊቀየርም ይችላል እና እንዳልከው የመጨረሻ አካባቢዎችም የተገኙ እድሎችም መጨረስ አልቻልንም። ግን ከምንም በላይ ቲሙ ያደረጉትን ነገር መጥፎ አይደለም። ትንሽ ፕሮሰሱ ላይ ከሜዳው አኳያ ሜዳው የሚመች ስለሆነ ተጫውተን ኳስ ይዘን መጫወት ብንችል ነበር የተሻለ ነገር እናገኝ ነበር ብዬ ነው የማስበው። ዞሮ ዞሮ ፊኒሺንግ ላይ ያለን ችግሮቻችን ለመፍታት እንሞክራለን። እሺ፣ አመሰግናለሁ።